ጀቶቹም ሚሳኤሎቹም ለቁርጥ ቀን ዝግጁ ናቸው። አልሲሲ ግብጽ በአባይ ውሃ ጥቅምን ለማስጠበቅ ሁሉንም አማራጮች ትጠቀማለሁ ስትል ኢትዮጵያን በቀጥታ ልታጠቃ እንደምትችል ዝታለች። ፋኖ፣ ህወሓት፣ ግብጽና ኤርትራ በጋራ ሊያጠቁን ነው ጀነራሉ። የምስራቅ እዝ አዛዥ ጠላቶቻችን በሁሉም አቅጣጫ ሊወጉን ተስማምተዋል አሉ። የጀነራሉ ንግግር ከሰሞነኛው ክስተት ጋር ተያይዞ ትልቅ መነጋገሪያ ሆኗል። 2 ሰዓት የሚወራ አጀንዳ የሌላት ኤርትራ 4 ቀን ምን ይሰራሉ? ኢሳያስ ከአረብ ምድር ሳይወጡ ጉድ ሰሙ። ፕሬዚዳንት ኢሳያስ ወደ ሳውዲ ያደረጉት ጉብኝት የአረቡ ዓለም ሚዲያዎች መሳለቂያ አድርጓቸዋል። የህዳሴ ግድቡ ስራ ከመጀመሩ ለማኮላሸት ተመኝታ ጉምዘግና የቀረችውና አይኗ እያየ ተመርቆ ለወግ መብቃቱ የአብሳጫት ግብጽ በአዲስ ፉከራ ተመልሳለች። አሁንም ተስፋ መቁረጥ ያልፈለገችው ግብጽ ጀቶቼም ሚሳኤሎችም ለቁርጥ ቀን ዝግጁ ናቸው እያለች ሲሆን በአባይ ውሃ ጥቅምን ለማስጠበቅ ሁሉንም አማራጮች እጠቀማለሁ ስትልም ኢትዮጵያን በቀጥታ ልታጠቃ እንደምትችል መዛቷ የበርካቶችን ትኩረት ስቧል። በሌላ በኩል ደግሞ ጀነራሉ ፋኖ፣ ህወሓት፣ ግብጽና ኤርትራ በጋራ ሊያጠቁ ነው ሲሉ የመጨረሻውን ፊሽካ አሰምተዋል። በጎጃም ቀጠና ከፋኖ ታጣቂዎች ጋር የሚዋጋውን የመከላከያ ሰራዊት የሚያሰማሩት የምስራቅ እዝ አዛዥ ጀነራል መሐመድ ተሰማ ጠላቶቻችን በሁሉም አቅጣጫ ሊወጉን ተስማምተዋል ሲሉ ተደምጠዋል። የጀነራሉ ንግግር ከሰሞንኛው ክስተት ጋር ተያይዞ ትልቅ መነጋገሪያ ይሆናል። በዝርዝር የምትሰሙት ሌላኛው መረጃችን ነው። በሌላ በኩል ደግሞ ኢሳያስ አፈወርቂ ወደ ሳውዲ ማቅናታቸው የአረቡ ዓለም ሚዲያዎች ጨዋታ አድማቂና መሳለቂያ አድርጓቸዋል። 2 ሰዓት የሚወራ አጀንዳ የሌላት ኤርትራ 4 ቀን ምን ይሰራሉ በሚል ፕሬዚዳንቱ በስፋት እየተጠረጠሩ ናቸው። ተጨማሪ መረጃ ይዘናል፣ ትሰሙታላችሁ። ሰላም ውድ የሉል ዴይሊ ቤተሰቦች እንደምናላችሁ። ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ ፍጻሜው አብራችሁን ቆዩ። በመጀመሪያም የህዳሴ ግድቡን ስራ ከመጀመሩ ለማኮላሸት ተመኝታ ጉምዘግና የቀረችውና አይኗ እያየ ተመርቆ ለወግ መብቃቱ ያበሳጫት ግብጽ በአዲስ ፉከራ ተመልሳለች። አሁንም ተስፋ መቁረጥ ያልፈለገችው ግብጽ ጀቶቼም ሚሳኤሎቼም ለቁርጥ ቀን ዝግጁ ናቸው እያለች ሲሆን በአባይ ውሃ ጥቅምን ለማስጠበቅ ሁሉንም አማራጮች እጠቀማለሁ ስትልም ኢትዮጵያን በቀጥታ ልታጠቃ እንደምትችል መዛቷ የበርካቶችን ትኩረት ስቧል። ግብጽ በትላንትናው ዕለት ባወጣችው መግለጫ የውሃ ደህንነት ጉዳይ ለካይሮ ለድርድር ሊቀርብ የማይችል የህልውና ጉዳይ መሆኑንና የውሃ ፍላጎቶቿን በሁለቱም ህገ መንገዶች ለማስከበር እየተገደደች መሆኑን ገልጻለች። የውጭ ጉዳይ ሚኒስቴር ባድር አብድላቲ በብሔራዊ ቴሌቪዥን በኩል ባደረጉት ንግግር ግብጽ በፕሬዚዳንት አብዱልፈታህ አልሲሲ በተሰጣቸው መምሪያና በውሃ ድርሻ ክፍፍል ዙሪያ አለኝ ያለችውን አቋሟን ግልጽ አድርጋለች። ከኢትዮጵያ ጋር በአባይ ፋይል ዙሪያ የተደረገው ድርድር ዳግም እንዳይነሳ ሆኖ ተቋጭቷል ያሉት አብዱላቲ ግብጽ ማንኛውም ጉዳት ከተከሰተ የውሃ ፍላጎቶቿን ለመከላከል በዓለም አቀፍ ህግ መሰረት ሁሉንም እጇ ላይ የሚገኙ መንገዶችን የመጠቀም ሙሉ መብት አላት ሲሉ አጽንኦት ሰጥተዋል። እነዚህ መንገዶች ወታደራዊ አማራጮችን ያካተቱ መሆናቸውን ሲጠየቁም ጉዳት ከተከሰተ ፍላጎቶቻቸውን የመከላከል መብት በተመለከተ ዓለም አቀፍ ህግ በሚሰጠው መሰረት ግብጽ ራሷን የመከላከል ሙሉ መብት አላት በማለት ወታደራዊ እርምጃም አንዱ አማራጭ መሆኑን አረጋግጠዋል። ግብጽ ኢትዮጵያ በድርቅ ወይም በጎርፍ ወቅት የግብጽንና የሱዳን የውሃ መብት እንዳይጎዳ ለማረጋገጥ የታላቁን የኢትዮጵያ ህዳሴ ግድብ አሰራርና አሞላል ሂደትን የሚቆጣጠር አስገዳጅ የህግ ስምምነት እንድትፈርም በተደጋጋሚ ጥሪ ስታቀርብ የቆየች ቢሆንም በኢትዮጵያ በኩል ውድቅ ሲደረግባት ቆይቷል። ካይሮ እስከ 74 ቢሊዮን ኪዩቢክ ሜትር ውሃ መያዝ የሚችለውን ግድቡን በአንድ ወገን መሙላትና መጠቀምን በተመለከተ አባይ ለ100 ሚሊዮን ግብፃውያን የህልውና መስመር መሆኑን ከግንዛቤ በማስገባት ያለንን አማራጭ ሁሉ ከመጠቀም ወደ ኋላ አንልም ሲሉ በድጋሚ አጽንኦት ሰጥታለች። የህዳሴ ግድብ የአፍሪካ ትልቁ የሃይድሮ ኤሌክትሪክ ግድብ ሲሆን ለኢትዮጵያም የብሔራዊ ኩራት ምንጭ ነው። ኢትዮጵያም ይህ የኩራቷ ምንጭ የሆነውን ህዳሴ ግድብ አጠናቃ ባሳለፍነው መስከረም መባቻ ባስመረቀችበት ወቅት ጠቅላይ ሚኒስትር አብይ አህመድ ግድቡ የግብፅንም ሆነ የሱዳንን ጥቅም እንደማይጎዳ አረጋግጠው ፕሮጀክቱ የቀጠናውን ትብብር እድልን የሚፈጥር እንጂ ግጭትን አያመጣም በማለት ኢትዮጵያ ከግብፅ ጋር ድርድር ለመቀጠል ፍላጎት እንዳላት መግለጻቸው ይታወሳል። ነገር ግን በህዳሴ ግድብ ምርቃት ላይ እንድትገኝ የተደረገላት ጥሪ ያልተቀበለችው ግብፅ ኢትዮጵያ ዓለም አቀፋዊ ገጽታዋን ለማሻሻል ያለመ የድርድር ጥሪዎችን የምታቀርበው ስትል የፕሮፓጋንዳ ክሷ ማሰማቱ የሚታወስ ሲሆን ሆኖም ለአሜሪካው ፕሬዚዳንት አስገዳጅ ውል እንድታስፈርማት መማጸኗ ይታወቃል። ከ13 ዓመታት በላይ የተካሄደው የከሸፈ ድርድር ከአዲስ አበባ የፖለቲካ ፍላጎት ማነስ ነው ስትል የምትወነጅለው ግብጽ በግድቡ አሞላልና ስራ ላይ በተለይም በድርቅ ወቅት የናይል ወንዝን የውሃ ድርሻ ለመጠበቅ ህጋዊ አስገዳጅ የሶስትዮሽ ስምምነት እንዲደረግ በተከታታይ ስትጠይቅ ቆይታለች። ኢትዮጵያ ግድቡን ለልማትና ለመብራት ኃይል ማመንጫ አስፈላጊ እንጂ በሌሎች ሀገራት ላይ ምንም አይነት ስጋት እንደማይፈጥር በመግለጽ እነዚህን ውንጀላዎች ውድቅ ስታደርግ ቆይታለች። እነዚህ ተቃራኒ አመለካከቶችን ተከትሎ እንደ አውሮፓውያን አቆጣጠር በ2023 ለአጭር ጊዜ የቀጠለው ድርድር ከተቋረጠ 3 ዓመታትን አስቆጥሯል።
በቀጣይ መረጃ ጀነራሉ ፋኖ ህወሓት ግብፅና ኤርትራ በጋራ ላይ ያጠቁ ነው ሲሉ የመጨረሻውን ፊሽካ አሰምተዋል። በጎጃም ቀጠና ከፋኖ ታጣቂዎች ጋር የሚዋጋውን የመከላከያ ሰራዊት የሚያሰማሩት የምስራቅ እዝ አዛዥ ጀነራሉ መሐመድ ተሰማ ጠላቶቻችን በሁሉም አቅጣጫ ሊወጉን ተስማምተዋል ሲሉ ተደምጠዋል። የጀነራሉ ንግግር ከሰሞነኛው ክስተት ጋር ተያይዞ ትልቅ መነጋገሪያ ሆኗል። ከሰሞኑ በምዕራብ ጎጃም ዞን ህዝባዊ ውይይት ተደርጓል። በዚህ ስብሰባ ላይ የምስራቅ እዝ አዛዥ ጀነራል መሐመድ ተሰማ የተገኙ ሲሆን አስገራሚ ንግግርም አድርገዋል። ጀነራሉ በሁሉም አቅጣጫ ኢትዮጵያን ሊወጉ ተስማምተዋል ብለዋል። ከዚህ ቀደም ኢትዮጵያ ከውጭ ኃይሎች የገጠማትን ወረራ እንዴት እንደቀለበሰችና የኢትዮጵያ ታሪካዊ ጠላቶች ከኢትዮጵያ ምን እንደሚፈልጉ በሰፊው ያብራሩት ጀነራሉ በፋሺስት ወረራ ጊዜ በውስጥ ያሉ የኢትዮጵያ የፖለቲካ ኃይሎች የገጠማቸውን የውጭ ኃይል በጋራ ሆነው መክተዋል። የአሁኖቹ ተቃዋሚዎች ግን ባንዳ ሆኗል፣ ሰፊ ድጋፍ አግኝተዋል ሲሉ ታጣቂዎቹ ያላቸው ድጋፍ ጥቂት የማይባል እንደሆነ ጠቅሰዋል። የፋኖ ታጣቂዎችን ጸረ አማራና ጸረ ኢትዮጵያ ናቸው ሲሉ የሚቀጥሉት ጀነራሉ የሀገር ሉዓላዊነት ለባዕዳን አሳልፎ የሚሰጡ ናቸው በማለት ከባድ ወንጀል አቅርበዋል። እንዲህ ሲሉም ይቀጥላሉ። እነዚህ ታጣቂዎች ከግብፅ ከኤርትራና ከህወሓት ጋር ተወያይተው የጋራ ሰነድ አዘጋጅተዋል። በሰነዱም ኢትዮጵያን በሁሉም አቅጣጫ እንውጋት እያሉ ነው። መሬት ላይ ያለው እውነታ ግን እነዚህ ኃይሎች በዋሉበት እንኳን እያደሩ አይደለም። ከዛሬ 2 ዓመት በፊት ግን ዞኖችንና ወረዳ ችን መቆጣጠር ችለው ነበር በማለት ፋኖ ከግብፅና ከኤርትራ ጋር የጋራ መግባባት መድረሱን ተናግረዋል። ይህ በእንዲህ እንዳለ የብላቴ ማሰልጠኛ ማዕከል ሀገራቸውን የሚወዱ ጀግኖችን እያፈራ መሆኑን የመከላከያ ሚኒስትሯ ኢንጂነር አይሻ መሐመድ ገልጸዋል። የመከላከያ ሚኒስትር ክብርት ኢንጂነር አይሻ መሐመድ በብላቴ የልዩ ዘመቻዎች እዝ ማሰልጠኛ ማዕከል በመገኘት በማሰልጠኛ ማዕከሉ እየሰለጠኑ የሚገኙ ሰልጣኞችን የስልጠና ሁኔታና የመሰረተ ልማት ዝርጋታ ከጎበኙ በኋላ ከሰራዊት አመራሮችና አሰልጣኞች ጋር ውይይት አድርገዋል። ኢንጂነር አይሻ መሐመድ በቅድሚያ ኢትዮጵያ ሀገራችን በመጠበቅ የህዝባችንን ሰላምና ደህንነት ብሎም ሉዓላዊነት በማስከበር ኢትዮጵያ የምትኮራባት የምትተማመንበት ትልቅ ተቋም ላይ ለመቀላቀል የመጣችሁ ሰልጣኞች ኢትዮጵያ ትኮራባችኋለች ብለዋል። የኢትዮጵያ መከላከያ ሰራዊት ለጠላት አሳፋሪ ለወዳጅ መከታ የሆነ ከራሱ አልፎ የአካባቢውን ሰላም የሚያስከብር ተመራጭ ተወዳዳሪ ተቋም ነውና መቀላቀላችሁ ትልቅ ውሳኔ መሆኑን አምናችሁ የሀገራችን ሰላምና ደህንነት ለመጠበቅ በማሰብ ማንኛውንም ለሀገር የሚከፈል መስዋዕትነት ለመክፈል መዘጋጀታችሁ የኢትዮጵያዊነታችሁ ማሳያ ነው ሲሉም ተናግረዋል። ኢትዮጵያ በቀኝ ግዛት ያልተገዛች በየትኛውም ጊዜ ጠላቷን ያንበረከከች እጅ ያልሰጠች ሀገር ናት። ይህንን የጀግንነት ታሪክ ለማስቀጠል ከእናንተ ሰልጣኞች ሀገራችን ብዙ ነገር ትጠብቃለች ብለዋል። ስለሆነም ስልጠናችሁን በጀግንነት በቁርጠኝነትና በጽናት አልፋችሁ የሚጠበቅባችሁ ሁሉ ለማድረግ ዝግጁ መሆን ይገባችኋል ሲሉ ማስገንዝበዋል። የብላቴ ማሰልጠኛ ማዕከል ሀገራቸውን የሚወዱ ጀግኖችን እያፈራ መገኘቱን የገለጹት ሚኒስትሯ ጀግናና የውጊያ ማርሽ ቀያሪ አባላትን በማፍራት ረገድ ቁልፍ ተግባራትን እያከናወነ ስለመሆኑም አንስተዋል። በመጨረሻም ማሰልጠኛ ማዕከሉ ዋና አዛዥ ብርጋዴር ጀነራል ቦጃ ጋ ለመከላከያ ሚኒስቴር ስለ ማሰልጠኛ ማዕከሉ የስልጠናና የመሰረተ ልማት ዝርጋታ እንዲሁም አጠቃላይ ሁኔታውን በተመለከተ ገለጻ አድርገዋል። በቀጣይ መረጃ ኢሳያስ አፈወርቂ ወደ ሳውዲ ማቅናታቸው የአረቡ ዓለም ሚዲያዎች ጨዋታ አድማቂና መሳለቂያ አድርጓቸዋል። 2 ሰዓት የሚወራ አጀንዳ የሌላት ኤርትራ 4 ቀን ምን ይሰራሉ በሚል ፕሬዚዳንቱ በስፋት እየተጠረጠሩ ናቸው። 2 ሰዓት የሚወራ አጀንዳ የሌላት ኤርትራ የምትባል ሀገርን የሚመራው ኢሳያስ አፈወርቂ የሚባል ሰውዬ 4 ቀን ሳውዲ አረቢያ የቆየው ምን እየሰራ ነው? በብዙዎች ዘንድ መነጋገር የሆነ ጉዳይ ነው። የሆነ ሆኖ ፕሬዚዳንት ኢሳያስ ለዚህ ከባድ መዘባበቻ ያበቃቸው የሳውዲ አረቢያ የ4 ቀን ጉብኝታቸው ምክንያት ከኢትዮጵያ በኩል እየገፋ የመጣው የባህር በር ጥያቄ ተከትሎ አብሯቸው ያደገው ተቻኳይ ባህሪያቸው እንደሆነ እየተነገረ ያለው ከትናንት እስከ ዛሬ ኢሳያስ ዓላማቸው ኢትዮጵያን ከቀይ ባህር በማራቅ የኢትዮጵያን የባህር በር መቆለፍ ነው። አንዳንዶች ይህንን የፕሬዝዳንቱ ዕድሜ ጠገብ ጥላቻ ወለድ አቋም የሚል የፌስ ስያሜ በመስጠት ፕሬዝዳንቱ ላይ ሲሳለቁ ይታያል። ከ50 ዓመት በፊት ኢትዮጵያ ከቀይ ባህር ለማራቅ የሰሩ የኢትዮጵያ ጠላቶች ለዚህ ምቹ ሆኖ ያገኙትን የኢትዮጵያ ባንዳ የዛሬውን የኤርትራ ፕሬዝዳንት ኢሳያስ አፈወርቂን ከጎኑ ቆሞ ደግፈውታል። ተላላኪው ኢሳያስ አፈወርቂ ከ50 ዓመት በፊት ከነበረው እሳቤ ተቸክሎ ሲቀር ላኪዎቹ ግን ዘመኑን ዋሽተው እሳቤያቸውን ቀይረው ኢትዮጵያ ወደ ቀይ ባህር መመለሷ ከኢትዮጵያ በላይ እነሱን እንደሚጠቅም ዘግይቶም ቢሆን በደንብ ገብቷቸዋል። ለ4 ቀን ሳውዲ አረቢያ የነበረው ኢሳያስ የተነገረው ሀቅ ከላይ የተገለጸው መራራ ሀቅ ነው። ዘመኑን ዋጀ የሚል ሳውዲ አረቢያ ዘመኑን ዋሽታ የአልኮል ሽያጭ ፈቅዳለች። ሲኒማ ቤት ተፈቅዷል። ሴቶች መኪና ማሽከርከር ይችላሉ። የሳሎን ውሻችን ኢሳያስ ሆይ እባክህን ዘመኑን ዋጀው። የኤርትራ ወደቦች ሆነ ረዥሙ የኤርትራ ቀይ ባህር ጠረፍ ከኢትዮጵያ ውጭ እርባና የላቸውም የሚል አንገት የሚያስደፋ ሀቀኛ ምክር ሰምቶ ጅራቱን ቆልፎ ወደ አዲያሉ ተመልሷል። ይሱ ጭሱ ወደ ካይሮ የሚያቀና ሉክ እያዘጋጀ ነው።
የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታረምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ ያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።